አደይ ጉድ ሆነች። አደይ ብርሃን ዴቭን እንደምታፈቅረውና እንደምትወደው አወቀች። የአደይ አባት ዴቭንና ብርሃኔን አንድ ላይ አያቸው። ብርሃኔ በግድ ዴቭን አቅፋ ሳመችው። ዴቭ በጥፊ አጋጫት። ቆይ ምን እያልሽ ነው? አልገባኝም። አንቺ ምን ፈልገሽ ነው? ከኔ ጋር ምን አይነት ግንኙነት አለሽና ነው እንደዚህ የምትስሚኝ? ብሎ አላት። እኔ እኮ ለአንተ በጣም ስሜት አለኝ። ምን ማለት ነው? አልገባኝም። ነገርኩ ያን ጊዜ አዲስ አበባ መጥቼ ሲያመኝና ከዛች ከፍቅር በቃ ባጭሩ ስትንከባከበኝ ከዛን ሰዓት ጀምሮ ስላንተና ስላንተ ብቻ ነው የማስበው። ምን? እጅጉን ደነገጠ። ቆይ ምን እየተካሄደ ነው ያለው እንዴ? አልገባኝም። አምላኬ ሆይ ቆይ ምን ውስጥ ነው ያስገባኸኝ? ዳይመንድ የአደይን አባት በከባዱ ጀነጀነው ማለት ይቻላል። ዴቭን አሜሪካ የሚኖር እና የተከበረ ሰውዬ በጣም ሀብታም ነው። ስለዚህ አደይን ለጋብቻ ጠይቋት፣ እሷ ግን እምቢ አለችው። ምን? አዎ ብታይ በጣም ዳያስኮራና ሀብታም ነው። በዛ ላይ ቤተሰቦቹ ታይተውም ተሰምተውም የማይታወቁ ናቸው። በጣም ጨዋ ናቸው እና ልክ አንተ እንደምትፈልጋቸው አይነት ሰዎች ናቸው። ስለ ስጋሼ እንደምንም ብለህ መምከር አለብህ ብሎ አለው። ምን ታደርገዋለህ? እኔማ ፍሪዳዬን ጥዬ ደግሼ ያለኝን ሁላ አራቁቼ ያኔ ረግጣኝ ሄዳለች። ቢሆንም ግን የአብራኬ ግፋይ ስለሆነች መቼስ ጠልቻል ጠላት። አያይ በአሁኑ ግን እንደምንም ብለህ እኔ ስልክ ቁጥሯን ሰጠሃለሁ፣ ልታናገራት ትችላለህ፣ ማናገርም አለብህ ብሎ አለው። እሺ አሺው አንተ ካልክ ምንም ችግር የለውም እሺ ብሎ አለም። አሹና ሮማኔ ጉድ ሆኑ። የፍቅር እናት አሹና ሮማኔ ሲሳሳሙ ደረሰችባቸው። ምን? እስከ ዛሬ እኔ ቤት ለካ እንደዚህ ስትሆኑና ስትጨፍሩ እኔ ፍቅርን አላመንኳትም ነበረ። ምክንያቱም ፍቅር ገና ለገና መጥፎ ልጅ ስለሆነች ሁላችንም በመጥፎ ነው የምናያት። ነገር ግን እናንተ ለካ በቤቴ ስራነን ወንድም እህት ነን እያላችሁ ስራችሁን ትሰራላችሁ፣ በጣም ማፈሪያ ናችሁ ብላ ተቆጣች። እባክሽ እትዬ እንዳሰብሽው አይደለም ብለው ለማስረዳት ቢሞክሩ እንኳ በፍጹም ልትቀበላቸው ፍቃደኛ አይደለችም። ባርች ወይም ደግሞ ቤኪ ከሊሊ እልም ያለ ፍቅር ያዘው። ሊሊ በሌላ በኩል ለአደይ እኔ ምልሽ ባርች እኮ ማለቴ ቤኪ ፍቅረኛ ይዟል እንዴ? ታዲያ ምን ችግር አለው? አልገባኝም። ብታይ በጣም የሚወዳት የሚንከባከባት፣ ግን እሷ ደግሞ አትረዳውም እንዴ? ታዲያ ምን ችግር አለው? አንቺ ከምንም በላይ ቤኪን ተወጁ የለ እንዴ? ማለቴ እንደ ጓደኛ። አዎ፣ ነገር ግን እኔ በጣም ሳለምደው አልቀርም። ምን ማለት ነው? እኔ እንጃ ብቻ ስለ ልጅቷ ሲያወራኝ የሆነ መጥፎ ስሜት ተሰማኝ። ይሄማ አፍቅረሸዋል ማለት ነው? ውይ አደይ ደግሞ ስለ ፍቅር ምናምን አትበይ። እኔ ከኤላ ውጭ ትሰሚኛለሽ ሊሊ፣ እኔ ጓደኛዬ ነሽ፣ አከብርሻለሁ። ግን ድጋሜ ስለ ሊሊ ስለ ኤላ እያሰብሽ እንደዚህ እንድትሆኝ አልፈልግም ሊሊ። ቆይ ለምንድን ነው ለራስሽ አንድ ድል የማትሰጩ? በዛ ላይ አንቺ ራሱ ደስተኛ መሆን ይገባሻል እሺ ብላ ተቆጣቻት። ሰላም ሰላም! ውድና የተከበራችሁ የህያ ቤቲ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው አደይ ድራማ እንደቀጠለ ይገኛል። እንግዲህ በዛብህ ለአደይ ደውሎ እየመጣን ነው፣ እባክሽ ልትቀበይን ትችያለሽ ወይ ብሎ ሲላት ከሊሊ ጋር ነበረች። እሺ ብላ ፊቷን ክፍት አላት። ከዛም በኋላ እንዴ ቆይ ምን ሆነሽ ነው አደይ? አልገባኝም። ባክሽ አንድ አብሮ አደጌ ነበር እና እሱ እየመጣ ነው። ታዲያ ምን ችግር አለው እንዴ? ይሄ እኮ ቤት ያንቺም ነው። እሺ ሊልዬ አንቺም ባይጥልልኝ ምን ይውጠኝ ነበረ። ለማንኛውም በቃ እኔ ልሄድ። እንዴ አደይ አብሬሽ እንዲሄድ ትፈልጊያለሽ? አረ ችግር የለውም። እንደዛ ከሆነ እቤት ስራ እየሰራሁ እጠብቅሻለሁ። አይ ሊሊ እኔ ስመጣ ሰራለሁ። አንቺማ ማረፍ አለብሽ። ደግሞ መድኃኒትሽን ወሰድሽ? አዎ ወስጃለሁኝ። በቃ እንደዛ ከሆነ እኔ መሄድ አለብኝ ብላ አደይ ሄደች። በሌላ በኩል ቤኪ መጥቶ አንኳኳና
እንዴ ቤኪ እንዴት አደርክ? ደህና ነህ? አዎ ደህና ነኝ። በጣም አምሮብሃል። እውነትሽን ነው? አዎ። ግን አንቺ ደህና ነሽ? በጣም ተጨንቄ ነበር። እንዴ ለምን ተጨነቅ? አላውቅም፣ ግን አሁን በጣም ደህና ሆንኩኝ። ኦ ይህማ ስታስበኝ ነበር ማለት ነው ያደርከው። እውነቴን ነው የምልሽ ሊሊ፣ ሳስብሽና ስጨነቅ ነበር ያደርኩት። አሁን ግን በጣም ደህና ነኝ። እንደዛ ከሆነማ ጥሩ። ለማንኛውም እሺ። እና ታዲያ በቃ ካየሁሽ መድኃኒትሽን ወስድሻል? አዎ ወስጃለሁ። እንደዛ ከሆነ አሁን መሄድ አለብኝ። አጠር ምጥን ያለች ቀጠሮ አለችብኝ። እንዴ ምን አይነት ቀጠሮ አለችብኝ? አልኩሽ አይደል? ሁሉ ይነገራል እንዴ? እንዴ በቃ ተወዋ፣ ጥርግ በል። ለምን ትቆጫለሽ? ኧረ እኔ አልተቆጣሁም። ቤኪ ምን ሆነህ ነው? አይ ለማንኛውም እንደዚህ ስትቆጪ ቶሎት ስለምታረጅብኝ ብሎ ግንባሯን ሁለቴ ስሟት ሄደ። ከዛ ሊሊ ውይ አንተን ያገባች እኮ በጣም እድለኛ ነች፣ ግን ምን አይነት ሴት ነች? ምን አይነት እድለኛ ነች? እያለች ብቻዋን እራሷን በራሷ ማማት ጀመረች። በሌላ በኩል ፍቅር ጫካ ውስጥ ብቻዋን ስትሰቃይ የቤዛ ወንድም መጣ። እንደዚች አይነት ቆንጅዬና መልካም ሴት እንዴት ነው ብቻዋን በጨለማ የምትሆነው? ደግሞ አንተ ማነህ እንዴ? ማንነቴማ ምን ያደርግልሻል? ነገር ግን አንቺ እንዴት ነው እዚህ በጨለማ ይሆንሽው? ማለቴ ወደ ቤቴ ልሄድ ነው። ታዲያ ነይ ልሸኝሻ። ለሴት ልጅ እኮ በዚህ በጨለማ ጥሩ አይደለም እንዴ። አንተ ምን አገባህ ብላ እየሮጠች ስትሄድ፣ ወይኔ የዚች ልጅማ ስትቆጣ ራሱ ውበቷ እንዴት እንደሚያንጸባርቅ እኮ እያለ ተከትሏት ሄደ። ከዛ ፍቅር ወይኔ በቃ ጉድ ሆንኩ ማለት ነው፣ ጉድ ሆንኩኝ እያለች ብቻዋን ስተማ ማንኛውም እንደዚህ በርዶሽ ጥሩ አይደለም ብሎ ጃኬቷን አለበሳት። ቆይ ለምንድን ነው ከቤትሽ የወጣሽው? ከእናቴ ጋር ተጣልቼ እንዴ? ለምንድን ማለቴ እኔም ባንቺ በወጣትነት እድሜ ባንቺ እድሜ ደርሼ እንዴ አሁን አርጅቻለሁ እያልክ ነው? እንደዛ ማለት አይደለም። ነገር ግን ፍንዳታ በነበርኩበት ሰዓት እናቴን በጣም አሰቃያት ነበር። አሁን ላይ ብሆን ግን ምን ነው ኑራልኝ በነበር። ምን ነው በህይወት የለችም እንዴ? አዎ በህይወት የለችም። እኔም እንዳንቺ አይነት እህት አለችኝ፣ የማወራት ሁሉ የማይጥም ማለት ነው። ልክ እንዳንቺ። ምን ነው እኔ አይጥመኝም አልኩኝ? እስኪ ተመልከች፣ የምትናገሪው ሌላ በጣም መጥፎ መጥፎ ቃላቶችን ነው። ለማንኛውም ግን እናትሽን ባትገፊያት ጥሩ ነው። ልክ ነህ። እናቴ ከኔ በላይ ለሰዎች በጣም ታስባለች እኮ። ታዲያ መልካም እናት መሆኗን እኮ ነው የሚናገረው። የእውነትህን ነው? አዎ መልካም እናቶች ከልጆቻቸው በላይ ለሰው ያስባሉ። ደግሞ ያ መልካምነታቸውን ያሳያሉ። ፍቅር የእውነቴን ነው ምልሽ፣ እናትሽን ይቅርታ ጠይቀሽ ወደ ቤትሽ ብትመለሽ ይሻልሻል። ካልሆነ ግን የእውነት እዚህ የምታድር ከሆነ ትሟሚያለሽ ብሎ ሲላት፣ አይ እንደዛ ከሆነ ዛሬ አንተ ጋር ልደርና በቃ ነገ በጧት ሂጄ ይቅርታ ጠይቃታለሁ ብላ ጎዳና ላይ አብረው አደሩ። ቅምጥልና ኪንጎ ተጣሉ። ቆይ ለምንድን ነው እኔ እያለሁኝ አንተ ሄደ ካሹ ብር የተበደርከው ብላ ስትለው፣ እንዴ ምን አስበሽ ነው? ምን ችግር አለው? እንግዲህ አሹ መንገድ ላይ ሳገኘው በቃ በአጋጣሚ ጠየቅኩት። ደግሞ ሁሉንም ነገር ሀንጋ አድርገውኝ እንደነበረ ታውቂያለሽ። ታዲያ እኔ እያለሁ እንዴ አሁንስ በጣም ከፍቶኛል። እንደውም ምን ነው ዳይመንድ ጋር ሄጄ በነበር እያሰብኩ ነው። ምን ማለት ነው? ማለቴ በጣም ብቸኝነትና ለካስ እሱ ነበረ ጎዶናዬን እንደሚሞላልኝ ያሰብኩት እና ጎደሎዬንም ሆነ ሁሉ ነገሬም እሱ እየሞላልኝ ነበረ። በቃ እንደዛ ከሆነ ና እንሂድና አሁን ላሹ ገንዘቡን እንስጠው ብላ ቅምጥል ቆጣ ቆጣ እያለች መታላሹ ስላደረክልን ነገር እናመሰግናለን ብላ ብሩን ወርውራለት ሄደች። እንዴ ምንድን ነው እስኪ ንገረኝ ዳይመንዴ ብሎ ሲለው፣ ኪንጎዬ ብሎ ሲለው፣ ባክህ በኋላ አሁን ጊዜው ስላላደለ በኋላ እነግርሃለሁ አሹ ብሎት ሄደ። በአሁኑ ሰዓት እንደዚች አይነት አፍቃሪ ይገኛል አለች እንጂ የኔ አያሹ በቃ ውሃ በላህ ማለት ነው እያለ ወደ ውስጥ ገባ። በሌላ በኩል የፍቅር እናት ተኝታ ፍቅር እያለች መቃዠት ጀመረች። ፍቅር በአጋጣሚ በሩን አንኳኳችና ጥልቅ ብላ ገባች። የከንፈር ወዳጅሽ የሚሰጥሽ ነገር ስታጪ መጣሽ አይደለ አየትዬ እትዬ ሲጨነቁና ሲጠበቡ እንዳልነበረም ወይ ጉድ እያለ ሲል፣ አረ እንደዛ አይባልም አሹ፣ ለማንኛውም አሁን መሄድ አለብኝ ብላ ሮማን ሄደች። እንዴ አረ ቆይሽ እንዴ ምን ሆነህ ነው? እትዬ በጣም እንቅልፍ ወስዷት ማላደረ በጣም እያሰበች ነበረ። አሁን ደግሞ ፍቅር የሆነ ነገር ብትላት እመነኝ ትጎዳለች። ስለዚህ ቢያንስ ካጠገባቸው መሆን አለብኝ ብላ
ሮማኔ ሄደች ወደነ ፍቅር ጋር። በሌላ በኩል እንደዛ ስትቃዥ እንደማየማየ ስትላት ይህ አባዬ እንደማይፈልገኝ ተረድቻለሁ እና እስከ ዛሬ ስትነግርኝ የነበረው በሙሉ ውሸት ነበረ። አባዬ እኔን አይወደኝም። እባክሽ ልጄ እንደዛ አትበይ። አይ እማዬ እኔ ትንሹኛ የሚወደኝ አባቴ የሚንከባከበኝ አባቴ የት ሄዶ ነው? ትሰምኛለሽ ፍቅር፣ እውነት ለመናገር እሱ ለእኔም ጥያቄ ነው። በፊት ላይ አባትሽ ሁላችንን የሚንከባከበን ነበር። ነገር ግን ውጭ ሀገር ከሄደ በኋላ ምን እንደቀየረውና ምን እንደሆነ አላውቅም። እናም አንቺ ላይ የሆነ ነገር እንዳልፈጥር ብዬ ነው እንጂ እባክሽ ይቅር በይኝ ብላ ስትል አይ እማዬ አንቺ ምንም አላጠፋሽም፣ ምክንያቱም ጥፋቱ ሁሉ የኔ ነኝ ብለው ሁለቱም ተቃቀፉ። ሮማኔ በጣም አለቀሰች። ለምን ታለቅሻለሽ ብለው ሲጠይቋት ፍቅራችሁ ነዋ። ምን ነው የኔ እናትና አባቶች እንደዛ ጫኒና አለልኝ ሲጫወቱብኝ፣ ምን ነው አግዘውልኝ አይዞሽ አለሽ አለንልሽ ብለውኝ በነበር ብላ አለች። አይ በቃ አታስቢ እኔ እናትሽ አለሁ አይደል እንዴ ብላ የፍቅር እናት ሮማንንም እቅፍ አደረገቻት። በሌላ በኩል እንግዲህ ከገጠር የመጡት ጓደኞቿ የአደይ ወደ እነ ሊሊ ቤት አስገባቻቸውና እንዴት ነሽ ግን አጎትሽ ያውቃል ብላ ስትል አይ እኔ እውነት ለመናገር እሱን አምኜና ፈቅጄ ወድጄ ነው የመጣሁት። አጎቴ ምንም ነገር አያውቅም እና እነ ብርሃኔ ደህና ናቸው? ሰሞኑን ደግሞ ተጠፋፍተናል። ብርሃኔ አሁን ላይ በጣም ደህና ናት። ወደ አዲስ አበባ ሳትመጣ አትቀርም። ምን? አዎ እውነት ለመናገር ዲቭ ከሄደ በኋላ በጣም ተቀይራለች። አልገባኝም። ዲቭ እና ብርሃኔ ምን አገናኛቸው? ማለቴማ ያው ብርሃኔ ዲቭን ሳታፈቅረው አቀርም። ምን? ሁለቱም እጅጉን ደነገጡ። ቆይ አደይ አልነገርሻትም እንዴ ብላ ስትላት ሊሊ አይ አልነገርኳትም ሊልዬ፣ ያን ያህል ማለቴ ያን ያህል አድቫንቴጅ አለው አልመሰለኝም ነበር። ወይኔ ጉዴ ተበልተናል ማለት ነው። ቆይ እኔ የማላውቀው ነገር አለ እንዴ? አልገባኝም። አይ ምንም ብርሃኔና ዲቭ፣ እኔ ምልሽ ቆይ ግን ለምንድን ነው ወደ አዲስ አበባ የማትመጪው? ኧረ እኔ ማዛቸው ፍቅር ቤት በፍጹም አልመጣም አልኖርም። አረ እንደዛ አይደለም። ምናልባት እኮ አደይም የራሷ ቤት ሊኖራት ይችላል። ምን? ቆይ ግን አደይ ከኔና ከእናቴ ምንድን ነው የደበቀችው? በዛ ላይ ደግሞ እኔ እናቴን ትቼ ወደ ገጠር መምጣት ወደ ከተማ መምጣት አልፈልግም። እዚህ ገጠር ነው መኖር የምፈልገው። አረ ምንም አልደበቀቻችሁም። አይ እኔማ የሆነ ነገር እየተሰማኝ ነው። ብቻ ግን ይሆንላት። ምን ነው እናትሽ አደይ እንድታገባ አፈልግም እንዴ? እማዬ የሚወዳትና የሚያፈቅራት ከሆነ ምን ችግር አለው ቢያገባትስ? ብቻ ግን አላውቅም ብላ